10 ሚሊዮን ብሩ በ10 ወር ልዩነት ብቻ በ100,000 ቀንሷል። እንደምን ቆያችሁ ውድ የዩቲዩብ ቤተሰቦቻችን፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም እንደተለመደው ጠቃሚ የሪል ስቴት መረጃ ይዘንላችሁ ቀርበናል። በዚህ ቪዲዮ ስለ ሪል ስቴት ኢንቨስትመንት ጥቅም በሰፊው እንወያያለን። ብዙዎቻችሁ ቻናላችንን ሰብስክራይብ ሳታደርጉ ቪዲዮአችንን እንደምታዩ ደርሰንበታል። በሉ አሁኑኑ ሰብስክራይብ በማድረግ ይህን የሪል ስቴት ማህበረሰብ ይቀላቀሉ። ኢትዮጵያ ውስጥ የሪል ስቴት ኢንቨስትመንት ከቅርብ ጊዜ ወዲህ በብዙ ሰዎች ተመራጭ እየሆነ መጥቷል። ግን የዚህ መስክ ተጠቃሚ ለመሆን ትክክለኛውን በጥራትና በጊዜ ገንብቶ ሊያስረክባቸው የሚችለውን የሪል ስቴት አልሚ ድርጅት በጥንቃቄ መምረጥ ይኖርባቸዋል። ለመሆኑ የሪል ስቴት ኢንቨስትመንት ጥቅም ምን ነገሮችን ያካትታል? አንደኛ፣ የረጅም ጊዜ የገንዘብ ድህነቱን ያስጠብቅሎታል። ይህ ማለት ምንድነው? ሪል ስቴት የረጅም ጊዜ ኢንቨስትመንት በመሆኑ የእርስዎን የገንዘብ ሁኔታ ለማሻሻል ይረዳል። የንብረቱ ዋጋም ከጊዜ ወደ ጊዜ እየጨመረ ስለመሄድ ሀብቶን እንዲያሳድጉ ያስችሎታል። ሁለተኛ፣ ተከታታይ ገቢ ምንጭ እንዲኖሮት ያደርጋል። ቤቶን ወይም ህንፃዎትን በማከራየት በየጊዜው ቋሚ የሆነ ገቢ ማግኘት ይችላሉ። ይህ በተለይ በጡረታ ጊዜው በጣም ጠቃሚ ነው። ሶስተኛ፣ የዋጋ ግሽበትን ለማቋቋም ከጊዜ ወደ ጊዜ እናንተም እንደታዘባችሁት የገንዘባችን የመግዛት አቅም እየቀነሰ መጥቷል። ለምሳሌ ከዛሬ 10 ወር በፊት 10 ሚሊዮን ብር የነበረው ሰው እጁ ላይ ወደ $174,000 አለው እንደማለት ነው። አሁን ላይ ደግሞ ያንን 10 ሚሊዮን ብር ምንም ነገር ላይ ኢንቨስት ሳያደርገው ቁጭ አድርጎት ከነበረ የገንዘቡ መጠን በዶላር ወደ 76923 ይሆናል ማለት ነው። እዚህ ጋር የምንረዳው ነገር 10 ሚሊዮን ብሩ በ10 ወር ልዩነት ብቻ በ100,000 ቀንሷል። ግን ይህ ሁሉ ከመሆኑ በፊት እጃችሁ ላይ የነበረውን ገንዘብ በተለይ ሪል ስቴት ላይ ኢንቨስት አድርጋችሁ ቢሆን ኖሮ የዋጋ ግሽበቱን ለመቋቋም ያግዛችሁ ነበር ማለት ነው። አራተኛ፣ ብድር የማግኘት እድላችንን ይጨምራል። የገዙትን ቤት እንደ መያዣ በመጠቀም ከባንክ ብድር ማግኘት ይችላል። ይህም ሌሎች የኢንቨስትመንት እድሎችን ለመፍጠር ይረዳዎታል። አምስተኛ፣ የቤት ባለቤት ይሆናሉ። ለረጅም ጊዜ የግል ቤት ሳይኖሮ በኪራይ ቤት መኖር ምን ያህል ኪሳራ ላይ እንደሚጥል ግልጽ ነው። ግን በገዙት ቤት እንደመኖር ነፃነትና ትርፍ የሚያስገኝ ነገር የለም። በአጠቃላይ ሪል ስቴት ላይ ኢንቨስት ማድረግ ብዙ ጥቅሞች ቢኖሩትም ብልህነት የተሞላበት ውሳኔን ይፈልጋል። ለዚህም ኢንቨስት ከማድረገው በፊት ገበያውን በደንብ መመርመርና ከሪል ስቴት ሽያጭ አማካሪዎች ጋር መነጋገር ያስፈልጋል። የእኛም ስራ ይህ በመሆኑ ስክሪኑ ላይ ባሉት የስልክ ቁጥሮች ብትደውሉልን ያለምንም ክፍያ በነፃ እናማክሮታለን። ዛሬን ዛሬ ላይ መጠቀም ብልህነት ብቻ ሳይሆን ትልቅነትም ጭምር ነው። ቻናላችንን ላይክ፣ ሰብስክራይብ እና ለወዳጅ ዘመዶ ሼር ማድረግ እንዳይረሳ። እናመሰግናለን። መልካም ጊዜ።